ነገር የለም የሰማሽኝ ስራ ትሰሪያለሽ ዝም በይ በእናትሽ ይሄን ብርግናሽን ባቅርቦ እዚያ ልትቀመጥሽም ነበር ገባሽ ምን እያልሽ ነው ያስደበደብኩሽ ነኝ ባለጌ አርፈሽ ለቀቂያት አንቺም ተይ ገንዘብስ የትኛው ገንዘብ መሽላክሽልኝ አረ ለጉሻ ነው ለጊፍት ነው ምናምን እያልሽ ሰጠሽ እንጂ ለዚህ አንቺ ምክንያት ልደብደ ምን እያልሽ ነው ይጂ ወደዛ ልቀቂኝ ምን ማለትሽ ነው ምን ማለት እንደዚህ የምታስደበድብኝ ማን ደበደበሽ ቁጭ በይ አርፈሽ ቁጭ በይ እና አውሪያው ሰምኛለሽ ታስደበድበኝ ነው አርፈሽ ቁጭ በይ የምትጠየቂውን ነገር ብቻ መልሽ እናገራለሁ ስለሽ ነው የገባሽው ያለብሽ አቀል ተነሽ ነይ ተነሽ አታጨናንቅኝ አትበይ ማጨናነቅ ብቻ ሳይሆን ሌላ እርምጃ እንደወስድብሽ አታስገድጂኝ እኮ ነው ነገርኩ እኮ ያለው ነገር በሙሉ ነግሬሃለሁ አንተ ግን ድጋሚ እያጨናነቅከኝ ታውሩ ኦኬ ስንት ዓመት አብረን ነው ኦኬ ስለዚህ መኪና የሚቆሙትም አንቺ ጋር ነው ማለት እኮ ነው ካንቺ ጋር ነው እንጂ ባለፈው ስጠይቅሽ እንደዛ አላልሽኝም እንዴ ለምን ነው ምን ሸመጥጭኝ ለሱ ነገር እውነቱን ነገር ባያወሪ ለሱ እኔ እንዳወራሽ ለሱ እውነቱን ነው የሚመላለሱት ሴት እህቶቻችን ጋር ያለሽ የሥራ ግንኙነት ምንድነው ስለምትለው ነገርም ምንም አውቀው ነገር የለም እኔ ብቻዬን ነው የምኖረው ጉዳዩን ካልተውኩት ከዚህ ቤት በሰላም አልወጣም ነው ከዚህ ቤት ትወጣለህ ከበሩ ልታታልፍ ትችላለህ ከበሩ ምናልባት ያቸው ደግሞ ከዚህ ግቢ ወጥተህ አታልፍም ምናምን ብለሽ የምታስፈራሪያቸው ይምጡ የእውነት የመምጣት ፍላጎት ካላቸው የሚያግዙሽ ከጎንሽ የሚሆኑ ነው ይመስልሽ እናገራለሁ እስከምትል ድረስ እንዳታመጧት አንቺ ለምን ነው ቅድም ያልተናገርሽው አያት በይ ቅድም የምትጠቀሚው ነገር አለው ይሰልሽ ምንም የምትጠቀመው ነገር የለም ከሷ ጋር የሚያገናኝ አንዳች ነገር የለም ስትይ ነበር አይደል ያለብሽ ነገር በዚህ ጉዳይ ዙሪያ እጅሽ ካለበት እንደሚባለው ደግሞ አንቺ ከሚያሰማሩ ሰዎች መሃል ከሆንሽ ግቢ ውስጥ እየተፈጠረ ያሉት ነገሮች አላቅም የምትይ ከሆነ ምን እንደሚፈጠርብሽም ሆነ ምን እየተከናወነ እንዳለ አብረን ሆነን ምን ይሆናል ብር ለኔ ቲፕ ምናምን እያለች ምቶሽን ሃይሽን ጉርሻ ትሰጠኛለች ማለት እሷ ብር ለኔ ትሰጠኛለች ባለፈው ሰጠሽኝ ቆይ የምን መቶ የምን 50 የምን 20 ምንድነው አንቺ ጋር የሚመጡ ሴቶች ስራቸው ምንድነው ከነማን ጋር ነው የምታገናኛቸው አንቺስ ስራሽ ምንድነው ለይተሽ ግልጽ አድርገሽ ንገሪኝ ለማቶኝም በቃ ልሂድበት እንዴ ነገርኩ እኮ ምንም አውቀው ነገር የለም አልኩ እኮ መዛት አልፈልግም ያሉትን ነገሮች በራስሽ አንደበት ተናገሪ ማጥፋት ትችላለህ ካሜራው ሲጠፋ ግን ብትለምኚ ነው ካሜራውን ማላባ በህይወትሽ የሚቆጭሽ ቀን ነው የሚሆነው ወይኔ ሊያ እንድታለሽ አይደለም ይገባሽ እናገራለሁ ስለሽ ነው እኔ ለማታለለው ጥበቃ ታደርግልኛለህ የመሳሰሉት ነገሮች እያነሳሽ እኔ ለማጃጀል የምትሞክሪ ባንዲው ማምንሽ ነው የሚመስልሽ አታላኪ ማለት ራሽዲሽ እንጂ እዚህ ጋር መኪና ሲቆም ምን ሲል ሀብታም ዘመዶች ሀብታም ቤተሰቦች እያሸሽ ዙሪ ነው ለሱ እውነቱን ንገሪ ወደ እኔ ጋር ትዙሪ በይ እውነቱን ተናገሪ ለሱ ወደ እኔ ጋር ታምጪ ነገሩን በማጨቃጨቅ ምንም ታወሪ ማለት ብዙ ባለሀብቶች ውጭ ላይ እየቆሙ ስጠይቅሽ ጓደኞቻችን አብሮ የተማሩ ናቸው ምናምን እያሸል እንደ የሚሸፋፍኙ ንገሪ እውነቱን አውሪ እየቀለድሽ መሆን አለበት ቀልድ አይደለም ቁም ነገር ነው ያወራው ምን አይነት ጉርሻ ቤት ስላከራየሽ የምታገኘው ጉርሻ ምንድነው ቤት ተከራይቶ የሚኖር ሰው ጉርሻ ላንቺ የሚሰጥበት ምክንያት አለው ጥሩ ስራ ስላገኘው ነው ምናምን ብላ አንቺ ለምታከራየሽ ኖ ስሚ ውድ ቤተሰቦቼ ያው ለልጅቷ ተደውሎላታል እየመጣው ነው ብላለች እንግዲህ የሚፈጠሩትን ነገሮች አብረን ሆነን የምንከታተል ይሆናል ነገር ግን በጣም የሚያሳዝነው ነገር ነገሮችን ለመደበቅ እየሞከርሽ እንዳለ የሆነ ነገር ከጀርባሽ እንዳለ ይታወቀኛል ባይሆንና በፍቃደኝነት ነገሮችን ለማስተካከል ብትሞክሪ ደስተኛ ነኝ ወንድሜ ምንድነው እያልክ ያለው እኔ እኮ ያለው ሁሉ ነገር እኮ ለምንም ታጨናንቀኝ እስኪ አታጨናንቀኝ ለምን ነው ማላጨናንቀኝ ይላታለው እየመጣሽ እኮ ስርዓትሽን ይዘሻው አታጨናንቀኝ አትበይ ማጨናነቅ ብቻ ሳይሆን ሌላ እርምጃ እንደወስድብሽ አታስገድጂኝ እኮ ነው ነገርኩ እኮ ያለው ነገር በሙሉ ነግሬሃለሁ አንተ ግን ድጋሚ እያጨናነቅከኝ ነው ማወቅ ያለብሽ ነገር በዚህ ጉዳይ ዙሪያ እጅሽ ካለበት እንደሚባለው ደግሞ አንቺ ከሚያሰማሩ ሰዎች መሃል ከሆንሽ ግቢ ውስጥ እየተፈጠረ ያሉት ነገሮች አላቅም የምትይ ከሆነ ምን እንደሚፈጠርብሽም ሆነ ምን እየተከናወነ እንዳለ አብረን ሆነን ምን ይሆናል እሱ ግልጽ ስለሚሆን አያሳስብሽ እሺ እሱ ልጅቷ ትምጣና የቀሩትን ነገሮች አብረን ይላታለው እየመጣች ነው እሷ ጋር
እሷን ጠይቅ። እኔ ምንም አውቀው ነገር የለም ብያለሁ። እንዴ ምን ተቀርባለች ነው? አዎ እናስገባት። አስገባት። እሺ ሰላም ነው? እንዴት ነሽ? አላህ ደህና ነኝ። ልጅቷ እሷ ነች? አዎ እሷ ነች። እንዳልኩ ደውዬላት መጣለች። እሷ አናገራት። እኔ ምንም አውቀው ነገር የለም። ማን ነው? ፊቱ ራሱ አዲስ ነው ለእኔ። አቤል እባላለሁ። እሺ ምን ነበረ? መርማሪ ጋዜጠኛ ነኝ። ምን ነበረ? ስለ አንቺ አንዳንድ ማወቅ ያለብን ነገሮች ስላሉ ነው። ረጅም ሰዓት አስጠበቅሽን። ይቅርታ ስራ ነበረኝ። ኦኬ፣ ስራሽ ምን እንደሆነ ማወቅ ይቻላል? እዚህ አንዳንድ ስራዎች ነበሩ ቤተሰብ ጋር እኮ። አይ ስራሽ ምንድን ነው? ስራሽን ማወቅ ይቻላል? ስራው የለኝም። ስራ የለኝም ማለት ስራ የለኝም። በቃ ቤተሰቦች ምናምን በሚልኩልኝ ገንዘብ ነው የምኖረው። አሁን ላይ ስራ እዚህ ግቢ ውስጥ ከማን ጋር ነው የምትኖረው አንቺ? ብቻዬን። እዚህ ግቢ ውስጥ ከሚመላለሱት ሴት እህቶቻችን ጋር ያለሽ የስራ ግንኙነት ምንድን ነው? ስለምትለው ነገርም ምንም አውቀው ነገር የለም። እኔ ብቻዬን ነው የምኖረው። እዚህ ግቢ ውስጥ ማንም ሰው አይመጣም? ማንም አይመጣም። የሚመጡት ሴት ነፍሰ ጡሮች አንቺ ጋር አይደለም? ተሳስተ ይሆናል ወይ ቤት ተሳስተ እንዳይሆን እንጂ እኔ ከማንም አይመጣም። ብቻዬን ነው የምኖረው። ይመጣሉ እንጂ ብዙ ሴቶች ከአንቺ ጋር እየገቡ እየወጡ እያየሁ አይደለ እንዴ? ምንድን ነው የምትዋሺው? እውነቱን ንገሪው። ለምን ትዋሻለሽ? አንቺ ምን የምታወሪው? ስንት ዓመት አብረን ኖረን እንደማታውቂ የምትሆኚው እኔ ጋር የሚመጡ ሰዎች አሉ። እና ታዲያ ምን ነው የምታወሪው? ማለት ብዙ ባለሀብቶች ውጭ ላይ እየቆሙ ስጠይቅሽ ጓደኞቻችን አብሮ የተማሩ ናቸው ምናምን እያልሽ አይደለ እንዴ የምትሸፋፍኚው? ንገሪው፣ እውነቱን አውሪ። እየቀለድሽ መሆን አለበት። ቀልድ አይደለም፣ ቁም ነገር ነው እያወራ ያሉት። አውሪ እውነቱን። ምንድን ነው የምታወሪው? ስለምን ነው የምታወሪው? ነገርኩሽ እኮ ብዙ ሴቶች ከአንቺ ጋር ይገባሉ ይወጣሉ። ስጠይቅሽ ጓደኞች ናቸው ምናምን ለምትይው፣ ስለዚህ ለሱ ለእኔ እንደምትነግሪኝ አብራርተሽ ንገሪው ለሱ። ተናገሪው ነው። ቆይ እኔ ተካይቼ የምኖርበትን ቤት ያቺ ጠባብ ቤት ውስጥ ማን ነው የሚመጣው? ሲመጣ ሴት ነው ያየሽው። ኦኬ አንቺ ጋር ሊሆን ይችላል። አንቺ ጋር ከኔ ጋር ምን ይመጣ ሰው የለም። ከአንቺ ጋር ነው። ነገርኩሽ እኮ አንቺ ጋር ሊመጡ ይችላሉ። ምክንያቱም አንቺ ትልቅ ቤት ነው ያለሽ፣ ትልቅ ቤት ነው አከራይተሽ የኖርሽ ያለሽው። እኔ ጋር ማን ፈልጎኝ ይመጣል? እኔ ጋር ማንም የሚመጣ ሰው የለም። ተሳስተሽ ከሆነ ማለት ኦኬ አንተዋወቅም ነበር ማለት ነው። አንተዋወቅም ነበር ማለት ነው። ኦኬ ስንት ዓመት አብረን ነው። ኦኬ ስለዚህ መኪና የሚቆሙትም አንቺ ጋር ነው ማለት እኮ ነው። ከአንቺ ጋር ነው እንጂ ባለፈው ስጠይቅሽ እንደዛ አላልሽኝም እንዴ? ለምን ነው የምትሸመጥጭኝ? ለሱ ንገሪው፣ እውነቱን ንገሪው። ባያወሪ ለሱ እኔ እንዳወራሽ ለሱ እውነቱን አውሪው። እኔ እውነቱን ነው የማወራው፣ የምናገረውም እውነት ነው። ምክንያቱም የማደርገው ነገር ስለሌለ ወንድሜ አካራሽ ነው። ከእሷ ቤት ብዙ ሰዎች ይወጣሉ እንደነገርኩ ማለት ነው። ስለዚህ እውነቱን ለሱ ንገሪው። አንቺ ጋር ነው የሚመጡት ማለት ነው። አንቺ ጋር ነው የሚመጡት እኮ አንቺን ብለው እንጂ እኔን ብለው አይመጡም። እዚህ ጋር እንድታውቂ የምፈልገው የተለያዩ ጥቆማዎችን ነው ይዤ የመጣሁት። ያገኘኋቸው ጥቆማዎችም ደግሞ እዚህ ግቢ ላይ በተደጋጋሚ የሚመጡ ሴት እህቶቻችን አሉ። እነዛ ሴት እህቶቻችን ደግሞ ነፍሰ ጡሮች እንደሆኑና ነፍሰ ጡር መሆናቸው ሳይሆን እኛ ጉዳይ እነሱ የሚሰሩት ስራ ምን እንደሆነ ስለደረስንበት ነው። ያንን ስራ ማን ነው እያሰራ ያለው፣ በምን አይነት መንገድ ነው እየተሰራ ያለው የሚለውን ነገር ግልጽ እንድታደርጊልን እንፈልጋለን። ምንድን ነው የምታወራው? ምንም አውቀው ነገር የለም አልኩ እኮ። እርግጠኛ ነሽ? ይመጣሉ የሚባሉ ሰዎችም እሷ ጋር ነው እንዲመጡት እኔ ጋር አይመጡም። እኔ አንድ ምስኪን ደሃ ማን ነው መጥቶ የሚጠይቀኝ? እንደዚህ አይነት ሰው እኔ ጋር አይመጣም። ተሳስተህ። ስለዚህ ቅድም ስታያቸው የነበሩት ነገሮች ወደ አንቺ ነው የሚያመለክተው ማለት ነው? አይ ወደ እሷ ነው። ከእሷ ጋር ነው የሚመጡት። እንዲሁም ብር ለእኔ ቲፕ ምናምን እያለች 100,000 20,000 ጉርሻ ትሰጠኛለች ማለት እሷ ብር ለእኔ ትሰጠኛለች። ባለፈው አልሰጠሽኝም? ቆይ የምን 100 የምናምን ሰው የምን 20,000 ምንድን ነው እያልሻለሽ እኮ? 100,000 20,000 50,000 ነው ለእኔ የምትሰጠኝ ቲፕ። ቆይ ለምን ቅድም አልነገርሽኝም? ይሄን ነግሬ ነበር እኮ። አልነገርሽኝም? ነግሬ ነበር። የቱ ጋር ነው የነገርሽኝ? እንደዚህ አይነት ብር ይሰጠኛል ብለሽ ምንም አልነገርሽኝም። ለምንድን ነው ይሄን ብር የምትቀበዩ? ለምንስ ነው የምትሰጥሽ? የቤት ኪራይ ነው? የምን ቲፕ? የምን ቲፕ? ቆይም ሰርስ ነገር አለ እየቀለሽ ሆነ አለበት ያለሽ ነው የምትሰጠኝ ለኔ። ምንድነው ጥሩ ስራ የምትሰራው? ስራ የለኝም ስራ ፍትቻለሁ እያለሽ ነው ያለሽ። ስለዚህ እናንተ ትሰሚኛለሽ?
ከኔ ጋር የማይሆን ነገር ውስጥ መግባት ካልፈለሽ ምንም ያስቅሽ እኮ የምታፌዥበት ምንም አይነት ስራ ገርሞኝ ነው። ምንም ይገርምሽ ስራ እኔ ምንም አውቀው ነገር የለም። የምታወሩትም ነገር ራሱ እንደ አዲስ በጣም አስገርሞኝ። እዚህ ጋር የሚያስገርምም ሆነ የምታፌዥበት ምንም አይነት ነገር የለም። ግልጽ ነው ያወራሉት ነገር። ደሃ ሴትዮ መታችሁ ተይቴ አስሬ ደሃ ሴትዮ አትበይ። እየሰማሽ ነው? እኔ ምንም ስለ አንቺ ህይወትም ሆነ ስለምትኖሪበት ነገር አይመለከተኝም። ነገር ግን እያደረግሽ ያለሻቸው ነገሮች ከአንድም ሁለት ሶስት ሰው መረጃ አሰባስቤን የመጣሁት። ይሄ ማለት የምታውቂያቸው ነገሮች አሉ በደንብ። ብር የምትሰጫት ለምንድን ነው? ለምንድን ነው ቲፕ የምትሰጫት? የምን ስራ ሰርታለች? ሰው ተመሳስሎብሽ ነው? ሰው ተመሳስሎብሽ ማለት ኑሮዬን እያወቅሽ አብረን እየኖርን አብረን እየበላን ስራ አግኝቼ ነው ምናምን ብለሽ ሰጠሽኝ። ስለዚህ እውነቱን ለሱም ነው አላልኩሽም። በይ ንገሪው። ወደ እኔ ጋር ትዙሪ። ወደ እኔ ነገሮች ሁሉ የራስሽን ችግር እኔ ላይ አታላኪ ማለት ራሽልሽ እንጂ እዚህ ጋር መኪና ሲቆም ምን ሲል ሀብታም ዘመዶች ሀብታም ቤተሰቦች ዙሪ ነው። ለሱ እውነቱን ንገሪው። ወደ እኔ ጋር ትዙሪ። በይ እውነቱን ተናገሪ። ለሱ ወደ እኔ ጋር ታምጪ ነገር እንደሆነ አስጨቃጨቂ ማለት ነገሮች ሁሉ ወደ እኔ እያመጣሽ ከእሷ ጋር የሚመጡ ምናምን እያልሽ እኮ እየዘባጠርሽ ነው ያለሽው። ስለዚህ ወደ እሱ ጋር ዙሪ ነው አውሪ። እውነቱን ራሷን ብትጠይቃት ይሻላል። እኔ ምንም አውቀው ነገር የለም። እሷ ናት አካባቢዋ፣ እሷ ጋር ነው የሚመጡት። እኔ ጠይቂያት ባላውቅም ስለነዛ ሰዎችም አልጠይቃትም። አከራይና ተከራይ የሆነ ስልኳን ተቀበሉና ትራንዛክሽኑን ቼክ አድርጉልኝ እስቲ። መች ነው ላከችልሽ? አሁን በቅርብ ከወር ምናምን አካባቢ ነው ላከችልኝ ብሩን። ስልክሽን ከፍተሽ ስጫቸው። ወይ ጉድ እኮ ይሄን ያክል ብር ትራንዛክሽኑን ቼክ አድርጉ። ስምሽ ማን ነው? ስምሽ ማን ነው? ስምሽን ተናገሪ። እውነቱን ተናገሪ። ስምሽ ማን ነው? ሊያ እባላለሁ። በስተክል ቼክ አድርጉት። የእውነቴን ነው የምልሽ። ከትራንዛክሽን ጋር ተይዞ የተለየ አንቺ ልትልክ የምትችይበት ሁኔታዎች ከተገኘ እኔን አያርገኝ። እስካሁን በስርዓት እንዳወራሁሽ አይደለም። ለምንም ታፊዥም ደብደብ ልታስጠኝ ነው። እንዴት ማውራት እንዳለብሽ ማሳይሽ ይሆናል። እሺ መጀመሪያ ብቻ ባሉት ነገሮች እርግጠኛ ነው። ከዛ በኋላ እንዴት መናገር እንዳለብሽ እኔ ማሳይሽ ይሆናል። ግን ህሊናለሽ? የእውነት እንደዚህ አይነት ስራዎች ላይ ተሰማርተሽ ከሆነ ህሊናለሽ? ትንሽም ቢሆን ማገናዘብ ትችላለሽ? አንተ ህሊና እንዳለ ምን ይልናል? ወይኔ አቤል የእውነቷን እንዳለችው ነው። ምን የተለያየ ገንዘብ ብዙ ገቢ ሆኖላታል። ሊያ ከሚል አካውንት ምላሽ ምንድን ነው? ተናገሪ። ምላሽሽ ምንድን ነው? ለምን ላክሽላት? አስቀምጪው ይሰጣው አጋዝ ነው። አስቀምጪው። አሁንም እየዋሸሽ ነው። ቅድም እንደዋሸሽ አሁንም እየዋሸሽ ነው። አዎ ገንዘብ ልኬላታለሁ፣ ግን አስቀምጪው ይላል። አስቀምጪው ብላ ላከችልኝ። ተጠቃሚው ጉርሻ ነው ለአንቺ ጊፍት ነው ብላ ነው የሰጠችኝ። አንቺ ለምን ትዋሻለሽ? አስቀምጪው ብለሽ ነው የሰጠሻት? አስቀምጪው ብዬሽ ነው የሰጠኋት። የሰው ገንዘብ ነው አስቀምጪው አልኳት። እኔ ጋር ቢሆን አጠፋዋለሁ ብዬ ስላሰብኩኝ እሷ ጋር እንዲቀመጥ አላለችኝም። በምን አይነት መንገድ ማውራት እንዳለብሽ አውቃለሁ። ተነሽ ነይ ተነሽ እንጂ ነይ ተነሽ። አስወጧትና በስተክል እናገራለሁ እስከምትል ድረስ እንዳታመጧት። አንቺ ለምን ነው ቅድም ያልተናገርሽው? አያት በይ ቅድም የምትጠቀሚው ነገር አለ ወይ ስልሽ ምንም የምጠቀመው ነገር የለም ከሷ ጋር የሚያገናኝ አንዳች ነገር የለም ስትይ ነበር አይደል? ዝም በይ። ምንም አይነት ጉርሻ ቤት ስላከራየሽ የምታገኘው ጉርሻ ምንድን ነው? ቤት ተከራይቶ የሚኖር ሰው ጉርሻ ላንቺ የሚሰጥበት ምክንያት አለው? ጥሩ ስራ ስላገኘው ነው ምናምን ብላ አንቺ ለምታከራየሽ ኖ ስሚኝ፣ ለሚያከራዩሽ ሰዎች ጉርሻ ብለሽ የምትሰጪው ገንዘብ አለ? የለም። ታዲያ አንቺ ለምን ትቀበያለሽ? ያው ጥሩ ስራ አግኝቼ ነው ብላ ስትሰጠኝ ጊዜ ተቀበልኳት እንጂ ምንም አውቀው ነገር የለም እኮ። ያው እኔ እንደነገርኩ ነው ሁሉም ነገር። ይሄን ሁላ ገንዘብ የምትቀበየው ጉርሻ ተብሎ እሷ ስራ ስላገኘች አንቺን እንትን ስለሆነ ነው የምትሰጥሽ ነው? እሱንም የተለያዩ ጊዜያቶች ነው ሲገባልሽ የነበረው አይደለም? አዎ። ስለዚህ አንቺም የዚህ ወንጀል ተባባሪ ነሽ ማለት ነው። እንትን ያለችኝ 100,000 ምናምን ጉርሻ
ጊፍት ነው ምናምን እያልሽ ነው የሰጠኝ 120,000 ብር ቀላል ብር ነው። ስለዚህ አንቺም ሴብለሽ ተቀበለሽ ነው አይደል? አብረን ምን ይሆናል? በስትክክል ከትክቷት እስክትናገር ድረስ ከገባሽ በኋላ ግን ምንም አይነት ጭቅጭቅ እንትን ማለት አልፈልግም። በስትክክል እንድትናገር አድርጊያት። እሺ አንቺም ብትሆኝ ነው? ምን ማለት እንደዚህ የምታስደበድብኝ? ማን ደበደበሽ? ቁጭ በይ አርፈሽ። ቁጭ በይ እናውሪያው። ቁጭ በይ በይ። እውነቱን አትናገሪ። መጀመሪያውን ምን አስዋሽሽ አንቺ? ለምን ትዋሻለሽ? የሌላክሽን ብር ዋሽሽ ተገኛብሽ ማለት ነው። አንቺ እንደዚህ እንዴት ታስደበድብኛለሽ? እና ይደብቅሽ። ለምን አንቺ ለዚህ ባለጌ ስራ ትሰሪያለሽ? ዝም በይ በእናትሽ። ይሄን ብርግናሽን ባቅርቦ እዚያ አላስቀምጥሽም ነበረ። ገባሽ? ምን እያልሽ ነው? ያስደበደብኩሽ ነኝ ባለጌ። እየሰማሽ ነው አይደል? እየሰማሁ ነው። ማታወሪ ከሆነ ገና ከዚህ የበለጠም አይሆን ነገሮች ውስጥ እንገባለን። ሰምተሽኛል? ቆይ አንቺ ነው ባንቺ ምክንያት ልደብደብ? ምን እያልሽ ነው? ይጆ ልዛ ልቀቂኝ። አርፈሽ ለቀቂያት። አንቺ አንቺ ለገዘበ ሰምኛለሽ? ሊያ አርፈሽ ቁጭ በይ። ሰምኛለሽ? ታስደበድበኝ ነው? አርፈሽ ቁጭ በይ። የምትጠየቂውን ነገር ብቻ መልሽ። እናገራለሁ ስላሽ ነው የገባሽው። ምንም ያስለቅስሽ? ለምን አላልክ? ውሸታም ሲነቃበት ያለቅሳል፣ ያለቅሳል። እቺን ተመታው ብለሽ ነው? እናት መናገር ያለብሽን ብትናገሪ መልካም ይመስለኛል። ለህግ አካል እውነቱን ተናገሪ። ስራትሽን ይዘሽ ያዞን ባታልቅሽ። ደሞ ታውሪ ዝም በይና ተናገሪ። ደሞ ታውሪ። ያው ሌላ ኩልሽ ገንዘብስ? የትኛው ገንዘብ መሽላክሽልኝ? አረ ለጉሻ ነው ለጊፍት ነው ምናምን ያልሽኝ ሰጠሽ እንጂ ለዚህ ነው ብለሽ እሱን አንቺን ብትሆኚ ትሰሚኛለሽ? አንቺን አይ እሷ ናት የላከችሽ ገንዘብ አለ። እኔ ላከችልኝ ተጠቀምኩት። ምን ላድርግ ታዲያ? እዚህ በላይ ሊያ ከኔ ጋር ወሬ። ልጆቹ የት ነው ያሉት? የምትሰሪው ስራስ ምንድን ነው? ከነማን ጋር ነው እየሰራሽ ያለሽው? የምሰራው ስራ ነገርኩ በቃ። አዎ ባለ ሀብቶቹ እኔ ጋር ነው የሚመጡት። እሺ እኔ ጋር ይመጣሉ፣ አርፈው ይሄዳሉ። አለቀ። አርፈው ይሄዳሉ ማለት እንዴ? ተጫውተው ይሄዳሉ። እኛ ስለ አርፈው ይሄዳሉ። እነዚህ ምርምዞች ያስረገዙ እነሱ ናቸው። የምን እረፍት ነው ደግሞ የምታወሪው? አንቺ ዝም በይ። የተጠየቅሽውን መልሽ። ወደ እኔ ጋር እንትን አትበይ፣ አታፍጥጪኝ። እውነቱን ተናገሪ። ይህ ሁሉ ውሸት መዋሸት ምን አስፈለገሽ? ሁለታችንም ነን ያለብንበት። እየሰማሽኝ ነው? አንቺም አለሽበት እዚህ ስራ ውስጥ። እኔ የለሁም። እስቲ እሷን አስወጣት። ውጪ አንቺ። ለምን ወጣለሁ? ተናገሪ እንጂ ሰው ነው ነው። ወይዘሪት ሊያ የምጠይቅሽን ነገር አስፈላጊ በሆነ መንገድ ብትመልሺ ለአንቺም ጠቃሚ ይመስለኛል። ግልጽ ነው አይደል? በኋላ ለሚደርስብሽና ለሚፈጠርብሽ ጉዳይ ተጠያቂ አልሆንም። ከዚህ በላይ ምንም አይመጣብኝም። አባቴ ሙት ከዚህ የበለጠ ስቃይ ምን ማለት እንደሆነ በገዛ እጄ እንድታዩ አደርግሻለሁ። አሳየኝ። ምንድን ነው አንቺ ጋር የሚመጡት ሴቶች ስራቸው ምንድን ነው? ከነማን ጋር ነው የምታገናኛቸው? አንቺስ ስራሽ ምንድን ነው? ለይተሽ ግልጽ አድርገሽ ንገሪኝ። ያለበለዚያ ካሜራውን ካጠፋሁት እኔን አያርገኝ። የሰማሽ ነው? መዛት አልፈልግም። ያሉትን ነገሮች በራስሽ አንደበት ተናገሪ። ማጥፋት ትችላለህ ካሜራውን። ካሜራው ሲጠፋ ግን ብትለምኚ ነው ካሜራውን ማላውቀው። በህይወትሽ የሚቆጭሽ ቀን ነው የሚሆነው። ብትለምኚ ድጋሚ አላውራሽ። በምን አይነት? አዎ አስፈራራሻለሁ። በምን አይነት መንገድ ሲያወሩሽ እንደነበር አይተሻል አይደል? አንቺ እያስጠራሽ የሚወስዳቸው የሚመልሳቸው ራይድ ሹፌር ያሉትን ነገሮች አስረድቶኛል። ግልጽ ነው አይደለ? ብዙ መረጃዎች እጄ ላይ አሉ። ከአንቺ ጋር እንዲቁጭ ማውራበት ጊዜ ኖሮኝ አይደለም። ነገር ግን ለአንቺም ቢሆን የሚጠቅምሽ እነዛ የምትያቸው ሰዎች እርግጠኛ ሆኜ ስነግርሽ አንቺ መያዝሽን ስለ አንቺ እንደተደረሰበት ከታወቀ በኋላ
ማንም ሰው ቼክ አያደርግሽ። ማናቸውም ከአንቺ ጋር ማውራት አይፈልጉ። ግልጽ ነው። አንተ ራሱ ከዚህ ቤት መውጣትን እርግጠኛ ነህ? በሰላም መግባትን እርግጠኛ ነህ? አይደለም ማለት እያስፈራራሽ ነው? እያስፈራራው አይደለም። እርግጠኛ አይደለም። ለምን አትተውም? ምን ነው የምትተው? አሁን እያወራውን ያለውን ነገር ለምን አትተውም? ጉዳዩን ካልተውኩት ከዚህ ቤት በሰላም አልወጣም ነው? ከዚህ ቤት ልትወጣ ትችላለህ። ከበሩ ልታታለህ ትችላለህ። ከበሩ ምናልባት ለምን አትተውም? እያስፈራራው አይደለም። እሺ ይቅርብህ። ማለት ማስፈልግ ከሆነ ይቅርብህ። ሊያን ያልሽኝ ስምሽን አይደለ? አዎ ሊያ። ሊያ ስላንቺ ብዙ ያጣራኋቸው ነገሮች አሉ። ገባሽ? እኛ ጋር ሳትመጪ መቆየትሽ አንቺ እዚህ ቤት ስትከራይ ዋሶ ነው ያስገቡሽ ሰዎች የገዛ እህትሽ መሆኗን አረጋግጫለሁ። እርግጠኛ ነህ? መቼም ዋስ የሆነልሽን ሰው ከኔ በለጠ አንቺ የምታውቂ ይመስለኛል። እህትሽ አይደለች ዋስ የሆነችልሽ? አይደለችም። ሊያ እኔ ታንጀብል የሆነ ማስረጃ ሳሊስ ከሰው ጋር አልጨቃጨቅም፣ ማውራትም አልፈልግም። ነገር ግን አንድ ጉዳይ ላይ ከደረስኩበት በኋላ ምን ያህል ልሄድ እንደምችል፣ ነገሮችን ምን ያህል ጥግ ድረስ ልጓዝ እንደምችል አሳይሻለሁ። በኋላ ቤተሰቦችሽ ላይ ስለሚፈጠሩብሽ ጉዳዮችና በአንቺ የተነሳ የገዛ እህትሽ የማይሆኑ ነገሮች ውስጥ እንድትገባ ካልፈለግሽ፣ ገባሽ አይደለ? አንቺ የምታደርጊያቸው ነገሮች ወደ ምን እየወሰዱን እንዳሉ እንድታውቁ እፈልጋለሁ። ያ ነገርም ደግሞ በአንቺ ብቻ አይመለስም። ከተባበርሽኝ እተባበርሻለሁ። የምትያቸው ደግሞ ከዚህ ግቢ ወጥተህ አታልፍም ምናምን ብለሽ የምታስፈራሪያቸው ይምጡ። የእውነት የመምጣት ፍላጎት ካላቸው የሚያግዙሽ ከጎንሽ የሚሆኑ ነው ይመስልሽ? እንደዛ ነው የምታስቢው? መልሽልኝ። ምን ይዘጋሻል? ለምን አትሆኑ? እኔንም ለምን አትሆኑ? እኔም ኑሮ እንኖርበት፣ አንተም ኑሮ ኑር። ሊያ አሁን ኦልሬዲ እንዳለሽበት በብዙ መንገድ ግልጽ ሆኖልናል። ነገር ግን ነገሮችን ግልጽ አላደርግም የምትይ ከሆነ የእውነቴን ነው የምልሽ፣ ስለሚፈጠሩት ነገሮች ኃላፊነቱን አልወስድም። ገና ከዚህ የበለጠ ብዙ ነገሮችን ልታስተናግጂ ትችያለሽ። ገባሻ? ያ ነገር እንዳይፈጠር ግን እየተከላከልኩልሽም ልተባበርሽም እየፈለግኩኝ ነው ያለሁት። ግልጽ ከሆነልሽ ማለት ነው። እየሰማሽ ነው? የምትተባበሪኝ ወደ እህትሽም ሆነ ወደ የተለያዩ ቤተሰብ አካላቶችሽ የራሴን ጥበቃ አደርግልሻለሁ። እየተፈጠሩ ያሉት ነገር ግን እንድትተባበሩኝ በጣም ነው የምፈልገው። እነዛ ሴቶች ምንድን ናቸው? ማን ናቸው? የትስ ነው ያሉት? የሰማሽ ነው? ማን ነው የሚያዛቸው? እነሱን በእንደዚህ አይነት ሁኔታ ላይ ሆኖ ይህንን ስራ እንዲሰሩ የሚያስገድዳቸው ሰው ማን ነው? አንተ ለምን አትተውኝም? ለምን ነው የምትውሽ? ለምን አትተውኝም? በቃ ልሂድበት እንዴ። ነገርኩህ እኮ ምንም አውቀው ነገር የለም አልኩህ እኮ። ቆይ ችግር ምንድን ነው እንዴ? ነገሮችን በፍላጎትሽ መናገር አትፈልጊም ነው? ፍላጎቴን እኮ ነገርኩህ። ሌላ ጭቅጭቅ ውስጥና ጸብ ውስጥ መግባት ነው የምትፈልጊው ማለት ነው? አስደበደብከኝ፣ እሺ አልኩኝ። ይኸውልሽ ሊያ፣ እኛን አልተባበርም ብትይ ከነ ወንጀሌ መቀመቅ ወርዳለሁ ብትይ እንኳን ከጊዜ ሂደት
ወንጀሉን ማውጣት ስለማይቀር ባለሽበት ነው ህይወትሽን የሚያጠፉልሽ፣ ባለሽበት ነው እንድትገደም የሚያደርጉሽ። እንደዛ እንዳይሆን ከጎናችን ብትሆኝና ብትተባበሪ መልካም ነው የሚገባሽ ከሆነ። እኔ ብተውሽ እነሱ አይተውሻል። እኔ ደግሞ ተውሻለሁ ሳይሆን ወስጄ እስር ቤት አስገባሻለሁ በፈለገው መንገድ። ዛሬ አንቺ ላይ ደርሼብሻለሁ ከምንም ማስረጃ አይደለ? ነገ ደግሞ የምፈልጋቸው ሰዎች ላይ አንድ ባንድ ፈልፍዬ እንደምደርስባቸው በጣም እርግጠኛ ነኝ። የሚገቡበትን ሆቴል፣ ስለ መኪናቸው ስላሉት ነገሮች በሙሉ አጣርቻለሁ። የተለያዩ ኢንፎርሜሽኖች እጄ ላይ ናቸው። እነሱ ላይ ሲደረስ ግን አንቺ እጅሽ ላይ ያሉትን ማስረጃ ከአንቺ ጋር ነው የሚያጠፉት። ቃል እገባልሻለሁ ያለ ምንም እንትን አንቺን ከነ ማስረጃሽ እንድትጠፊ ያደርጉሻል። እንደዛ እንዲሆን ደግሞ ትፈልጊያለሽ ይመስለኛል። ሁሉንም ነገር እነግርሃለሁ። መልካም ንገሪኝ። ግን እንስማማለን። ለምን ነው የምንስማማው? እንዳልከው ለቤተሰቦቼ ጥበቃ እፈልጋለሁ። ከእህትሽ ውጪ የአንቺ ቤተሰቦች የት ነው ያሉት? ንገሪኝ። ምንድን ነው የሚዘጋሽ? ንገሪኝ። ክፍለ ሀገር ነው ያሉት። የስራ ባልደረቦች እነሱ የት እንዳሉ ያውቃሉ? አዎ ያውቃሉ። ቀጥይሽ። አዎ እንዳልከው እህቴ ናት እዚህ ግቢ ያዋዋለች። የሚመጡ ሰዎችም አሉ። እነሱም ባለሀብቶች ናቸው። ያው አርፈው ይሄዳሉ። ሴቶችም ይመጣሉ። እነዛ ሴቶች ስራቸው ምንድን ነው? የሚሰሩትን ስራ አላውቅም። እኔ ጋር መጥተው እንዲያርፉ ነው እንጂ ይሄን ይስሩ። ሊያ እየተስማማን ያለ ነው። ግልጽ ነው። እየተስማማን ያለ ነው። ሹፌሩን አስገቡልኝ እስቲ። አረፍ በል እስቲ። ልጅቷችን ነች። ራሷ ነች። የምታያት ልጅችን ነች። ራሷ ነች። እርግጠኛ ነህ? የት ነው የምታውቀኝ? ታውቀኛለህ? አንድ ሁለት ቀን አደረስኳት። ከዛ በኋላ ደንበኛ ሆና ስልክ ይዛ ራሷ ነች የምትደውልልኝ። መጥቼ ሊያ፣ ስለዚህ ነገሮችን ከማስማማትን ባለፈ ብዙ የምትሰጪው ውሳኔዎች እንዳሉ እንግዲህ ግልጽ እያደረገልኝ ያለው። ለዚህ ምላሽሽ ምንድን ነው? አንተ ይናክሻለሁ ስትል ትንሽ በደንብ ነው ማለት እንደውም ያውን የመጨረሻ በቃ እዚህ እንትን ላይ እንድደርስ ያደረገኝ ነገር ምን አለ መሰለህ? የመጨረሻ ነፍሰ ጡር ሴት አምጣልኝ ስትለኝ ተደጋጋሚ ሲሆንብኝ ነው እዚህ ነገር ውስጥ እንድናገር ያደረገኝ። እኔ ነኝ ያልኩህ? እንትን ያለኝ እኔ ነኝ ያልኩህ? ቆይ ነፍሰ ጡር ሴት አምጣልኝ ማለት አንተን እንደገና ከምታውቃቸው ከሌላ ቦታ አይደለም፣ ከሌላ ቦታ አድራሻ ሰጥተኝ ሂጂ እንዳመጣ ማለት ነው። ምን ነው የምታወራው እንዴ? እኔ ሲጀመር የት ነው የምታገኝ? ደንበኛዬ ስለሆንሽ። እኔ ደንበኛዬ አይደለም፣ አላውቅም። ያለው ነገር ይሄ አላውቅም። ይሄንን መረጃ እንድሰጥህ ያደረገኝ ይሄ ነገር ነው። እንደ ኢትዮጵያዊነቴ ሃይማኖታችንም አንደኛ ነገር ሃይማኖትም አይፈቅድም፣ ባህላችንም አይደለም እንደዚህ አይነት ነገር። ምንድነው የምታስመስለው? በረች ሀገር ላይ እስከሆነን ድረስ እንደዚህ አይነት ነገር መቀጠል የለበትም የሚለውን እንትን ይዤ ነው አንተ ጋር እንድመጣ ተደጋጋሚ ነው እንደውም አንተን ለማግኘት ስደውል የነበረው። በስተመጨረሻ ያው እዚህ ደርሰናል። ስለዚህ ያለውን ነገር እዚህ ላይ እንዲቋጭ ፈልጋለሁ። ወይዘሪት ሊያ ምን ትያለሽ? አታሳሙኝ በእናታችሁ። ይኸውልሽ እኔ ለማታለለው ጥበቃ ታደርግልኛለህ የመሳሰሉትን ነገሮች እያነሳሽ እኔ ለማጃጀል የምትሞክሪ በአንዱ ማምንሽ ነው የሚመስልሽ? የምትፈልጊውን ነገር ስትነግሪኝ
እሺ ብዬ እንደምቀበለው የምታስቢው? ለምን አታውኝም? አንተ ሲጀምር ይሄ ነው የምታውቀው። እኔ አላውቀውም። የሰማኝ አላውቀውም። ሊያ ትዕግስቴን አታስጨርሽ እሺ? ያለምንም ጥበቃ በገዛ ፍቃድሽ እንድትናገሪ ደግሞ አደርግሻለሁ። ለማንም ሰው ምንም አይነት ጥበቃ አላደርግም። የግድሽን ግን ትናገሪያታለሽ። የሰማሽ ነው? የግድሽን ነገርኩ እኮ። ሴቶቹ የት ነው ያሉት? የትስ ነው የምትወስጃቸው? የሰማሽ ነው? አሁን የት ነው ያሉት እነዛ ሴቶች? የሉ ማለት የሉ። ይመጣሉ፣ ያርፋሉ፣ ይሄዳሉ። አለቀ። ምን ይስሩ አላውቅም። ቆይ እኔ ስለማላውቀው ነገር ምንድነው እንድነግርህ የምትፈልገው? ይዘሻቸው እየሄድሽ የምታዋዊው ስንት እንደሚከፈላቸው እንኳን ዋጋ ስታውጪ እንደነበር ሰምቻለሁ። ገባሻ? ይሄንን ነገር ደግሞ በስትክክል ልታስረጅኝ ይገባል። ምን እንደሆነ ማወቅ አለብኝ። ነገርኩ እኮ። አዎ ይመጣሉ፣ የሚሰሩትን ስራ አላውቅም። እንዴ አይቆጭሽም? በቃ ወይ ሂድልኝ። አይቆጭሽም ሊያ? ምን ነው የሚቆጨኝ? የማውቀውን ነገር ነገርኩ። እንደ ፖሊስ ተባበርኩ፣ እንደ መርማሪ ተባበርኩ። አለቀ። ይኸውልሽ ጊዜ ላለመግደል ስለው እንጂ ሳትናገሪ የፈለግሽበትን ብትሄጂ ምንም ነገር ላይ መድረስ እንደምችል ጠንቅቄ ያውቀዋለሁ። ገባሽ? ሴት ልጅ ነሽ፣ እጄም ማንሳት አልፈልግም። እሺ እኔንም ትዕግስቴን ባታስጨርሽኝና ለራስሽ ህይወት ስትይ ብትናገሪ በጣም መልካም ነው። ገባሻ? አሁን አስወጧትና የምትናገረው ነገር እዛው ተናግራ ትምጣ። እናገራለሁ ስላለች እንኳን ወደዚህ እንዳትመጣ። ትንሽ እኔ ጋር የምታወሪው ነገር አይኖርም። ያሉትን ነገሮች ለእናንተ ከነገረች በኋላ እናገራለሁ ስላለች ብቻ ወደ እኔ እንዳታመጡብኝ። እቺ ልጅ ከምታደርጋቸው ነገሮች ውስጥ ለየት ያለ እንደ መረጃ ሊጠቅመን የሚችል ነገር ምን የምታውቀው ነገር አለ? ቀጥታ እዛው ቦታውን ጠቅሳ እንዳደርሳቸው ነው የምትነግረኝ። ዋጋም የምትደራደረው መኪና ውስጥ ሆና ነው። ይሄ ነገር ነው ቀጥታ በቃ በጣም እንትን ያለኝ ያለው ማለት ነው። ሰው እንዴት ይሄን ሁላ ነገር መኪና ውስጥ ሆኖ እንዴት እንደዚህ ያደርጋል? መደራደርም ካለበት እኮ አንተ ቤት ውስጥ ሆነ ነው አይደል? መኪና ውስጥ ሆኖ ሰው እንዴት ይደራደራል? ሶ በቃ እንደ ላይክ ኖርማሊ በቃ አንተ እንዴት ነው ቤት እንደምታከራየው አለ አይደል? መኪና ለመሸጥ እንደምትደራደረው እንደዛ ነው መኪና ውስጥ ቁጭ ብላ የምትደራደረው። የሰውን ልጅ ለመሸጥ ይሄን ያህል መደራደር ምን ይሉታል? ይሄ ነገር ነው እኔ መረጃውን እንድሰጥ እንትን እያለኛል። ውድ ቤተሰቦቼ ማለት እንደዚህ አይነት አጸያፊ ነገሮች እዚሁ ሀገራችን ውስጥ እዚሁ ከተማችን ውስጥ እየተከናወኑ ነው ያሉት ለሚለው ነገር ትንሽ ግራ ያጋባል። ነገር ግን እየተከናወነ ያለው እዚሁ ሀገራችን ውስጥ ነው። እንደዚህ አይነት ነገሮችን የሚሰሩ ደግሞ የተለያዩ ረካሽ ጥቅማ ጥቅሞችን የለመዱ በእንደዚህ አይነት ስራ ዘርፍ ተሰማርተው እነዛን ሴት እህቶቻችንን በምን አይነት ሁኔታ ውስጥ ቢሆኑ በቃ ማለት የኔ ጥያቄ እነዛ ሴቶች ምን ቢያስገድዳቸው ምን አይነት ሁኔታ ውስጥ ቢሆኑ ነው ነፍሰ ጡር ሆነው እንደዚህ አይነት ስራ ላይ የተሰማሩት? ይህንን ስራ እያሰራቸው ያሉ ሰዎች ከሊያ ጀርባ ያሉ ሰዎች እንዳሉ ግልጽ ነው። እነዛ ሰዎች ማን ናቸው? እንደዚህ አይነት ቦታ ላይ ሆኖስ ባለሀብቱ ምን ያህል ገንዘብ ኖሯቸው እንኳን አይምሯቸው እርካታ እንደሌለው የሚያሳይ ነው። በዚህ ደረጃ ወርዶ የማይሆኑ ነገሮች ውስጥ የምናያቸው እርግጠኛ ነኝ አንድ ባንድ ደግሞ ደርሰንባቸው የምንፈልጋቸው ማስረጃዎች እንደምናገኝ እርግጠኛ ነኝ። አንድ ባንድ ደርሰንባቸው ደግሞ የምንፈልጋቸው ማስረጃዎች እንደምናገኝ
ይሄንን ኬስ ሳልጨርስ እንቅልፍም ነው የማይዘኝ። ከአንተ ጋር ማለት በመገናኘቴ በጣም ደስተኛ ነኝ። ስላገኘው ይህንን ጥቆማ ስለሰጠህን እስከ ዛሬ ከሰራኋቸው ኬዞች ውስጥ በጣም ለየት ያለና ገጥሞኝ የማያውቅ አይነት ኬዝ ነው። ፈጽሞ እንደዚህ አይነት ነገር ሰምቼ ማይቼም አላውቅም እና ስለተባበርከን ልክ እንደምናያቸው የተለያዩ መጥፎ ስራዎችን የሚሰሩ ጥቂት ሰዎች ቢኖሩም እንዲህ ደግሞ እግር በእግር ተከታትሎ ወንጀልን ማየት የማይፈልጉ የማይሆኑ ባህላችንን ሊያጠፉ የሚችሉትን ነገሮች መቀበል የማይችሉ እህትም ወንድሞችም አሉ የሚተባበሩ። እንዲሁም ደግሞ ስግብግብ ሆና ቤት አከራይ ነኝ በሚል ጉርሻ ጥቅማ ጥቅም እያለች ደግሞ የተለያዩ ገንዘቦችን እየሰበሰበች ግቢ ውስጥ የሚከናወኑትን ነገሮች እያወቀች እንዳላወቀ ሆና የምታልፍ እህትም አለች። ሰው እንዴት አይነት አይምሮ ቢኖሩ የምትሸጣቸው ሊያ ብቻ ሳትሆን ያቺም ነች እየተባበሩ። ብቻ እናገራለሁ እስከምትል ድረስ በስተክል እንድትቀጠቀጡ አትፈልጋለሁ። ማለት ሚዲያ ላይ ቃል ባልናገር ደስ ይለኛል። እናገራለሁ ስትል ግን የምትለውን ነገር አንድ ባንድ ከሰማችሁ በኋላ ወደ እኔ ያምጧት። ሌላ ያስታወስከው ወይም ደግሞ ግልጽ የሆነልህ ነገር ካለ ልታስረዳኝ ትችላለህ። ከዚህ በላይ እንኳን የለም። ይሄን ነገር ግን ከዳር እንደምታደርሰው እምነት አለኝ አቤል። ይሄ ነገር መደገም እንደሌለበት ነው የማምነው። ስለዚህ ይሄን ነገር ከዳር አድርሰህ እንደምታሳየኝ ተስፋ አለኝ። ልፋቴም መና እንደማይቀር ተስፋ አለኝ። ያው ከግብ የምናደርሱም ግዴታ ስለሆነ ነው። እንግዲህ ከእግዚአብሔር እርዳታ ጋር እስከዛሬ እንደምናደርገው በተቻለን አቅም ተገቢ የሆኑትን ነገሮች ለህዝብ ለማስተላለፍ እንሞክራለን። አቤል እናገራለሁ ብላለች። እናስገባት። አስገባት እስቲ። ጭቅጭቅ ግን መስማት አልፈልግም ከገባች በኋላ። አንቺ እንዴት ሴት ሆነሽ እንደዚህ ትደበድብኛለሽ? ወይኔ ሊያ፣ ወይኔ ሊያ፣ ወይኔ ሊያ። እንድታለቅሽ አይደለም ይገባል። እናገራለሁ ስላልሽ ነው። እንዴት ተደብደብኝ እኮ። የምትናገሪ ከሆነ ነው እዚህ ጋር የምትቀመጪው። ያለበለዚያ ከኔ ጋር ያለሽ ነገር ጨርሰሻል። መናገር ያለብሽ ቦታ ላይ ትናገሪያለሽ። ግልጽ ነው አይደል? መናገር ያለብሽ ቦታ ስለምትናገሪ ለኔ መናገር ከቻልሽ ተናገሪ። ከብር ስላልወደደልሽ ነው እንደዚህ ይሆንሽ ያለሽ። የገዛ ስራሽ ነው እያስደበደበሽ ያለው እንጂ ነው አቤል አይደለም። እሺ እናገራለሁ። ቀጥይ። እንዴት ወደዚህ ስራ ልትገቢ ቻልሽ? በአጋጣሚ። በምን አይነት አጋጣሚ? ምን አንቺም ትሰሪያለሽ ነው እንደዚህ አይነት ስራ ላይ? ከክፍለ ሀገር ነበር የመጣው ስመጣ ማለት ነው። ቤተሰብ ጋር ለማደግ ነበር የመጣሁት። ትንሽ ቤተሰብ ጋር አደግኩኝ። ያው ትምህርትም አላስተማሩኝም። ያው ግን ጎበዝ ነበርኩኝ። በራሴ አንዳንድ ነገሮችን ሞክር ነበረ። በቃ መቆየት ስላልቻልኩኝ ወጣሁ። ወጥቼ ተቀጥሬ ትንሽ ቤት ተከራይቼ ትንሽ ስራዎችን፣ ሸቀጣ ሸቀጦችን እንደዚህ ሴልስ ምናምን ስራዎችን ሰራ ነበር። ከዛ በኋላ ነው ቀስ እያልኩኝ ቤት ማሻሻጥ፣ ሰራተኛና ሰራተኞችን እያገናኘው ቤት ለቤት ማሰራት። ከዛ ቀስ እያልኩ ቤት መኪና እያልኩኝ ወደ ስራ ውስጥ ገባሁ። ከዛ በኋላ ከነዚህ ሰዎች ጋርም ተዋወቅኩ። አጋጣሚ ነው ከነሱ ጋር የሚተዋወቅ ነው። ለምን አትሰሪም እንደዚህ አይነት ስራ ምናምን ነገር አሉ። እኔም ይሻልኩኝ ገንዘብ አሪፍ ገንዘብ ይከፈለኛል። ከዛ እዚሁ ተከራይቼ ለአካባቢም ትንሽ ብር እየሰጧት ምኖር ጀመረን። አሁን የምትዩ ስራና አሁን ያለሽበት ስራ በፍጹም አይገናኝም። እንዴት ነው ወደዚህ ስራ ልትገቢ ይቻልሽው? ላይክ ሴልስ ከነበርሽ የተለያዩ ሱቆች ላይ ወይም ደግሞ እንግዲህ ሸቀጣ ሸቀጥን ስትይዝ ነበር፣ እንደዚህ አይነት ንግድ ላይ ነበር ሰው ከሆንሽ እንዴት እንደዚህ አይነት ህይወቶች ልትገቢ ይቻልሽ?
በድለላ ህይወት ውስጥ ብዙ ሰው ታውቃለህ፣ ብዙ ሰው ትገናኛለህ፣ ታወራለህ። በቃ እንደዚህ አይነት ስራ እንፈልጋለን፣ እንደዚህ አይነት ሰዎች እንፈልጋለን አሉ፣ ገቡበት። ከዛ ያው አከራይም ታውቃለች ያለውን ነገር። እንደምታይኝ ነው ሀዘን ላይ ነኝ ያለሁት። ክፍለ ሀገር ደርሼ ነው የመጣሁት፣ እዚህም አልነበርኩም። አሁን ላይ ለጊዜው ስራውን አቁሜያለሁ ማለት ይቻላል። ትንሽ ከእነሱ ጋር ያልተስማማናቸው ነገሮች ስላሉ ተጋጭተናል እና ስለ ሰዎቹ እንዲህ ነው የምልህ ነገር የለም። እነዛን ሴቶች እንዴት ማለት ህሊናሽ እንዴት ሊፈቅድልሽ ቻለ? እነዛን ሴቶች እንዴት መመልመል ቻልሽ? አጋጣሚ ነው። እኔ ልጅቷ ስደውል ያው ሰዎች ናቸው ያገናኙ። ብቻ የምሰራው ስራ አይደለም። እርጉዝ መሆኗንም ያወቅኩት ስትመጣ ነው። እኔ ለራሱ በጣም የደነገጥኩት ማለት ከእነሱ ጋር ስንስማማ እንደዚህ አይነት ነገር አይደለም የተስማማ ነው። ሰው ልጆቹ እንደሚፈልጉት ለምን አይነት ስራ እንደሚያውሏቸው ግን ምንም አውቀው ነገር የለም። እሺ ያው ገንዘብ ይሰጡኛል። ከገንዘቡም በኋላ በቃ ላቆመው አስቤ ነበር፣ ግን በቃ ገንዘቡ ስለሚያስፈልገኝ መስራት ጀመርኩ። ግን በዛ ሰዓት ልጅቷ ስትመጣ እርጉዝ መሆኗን አላውቅም ነበር። በቃ መታ ነው ሳያት ነው እርጉዝ መሆኗን ያወቅኩት። ከዛ በኋላ እነሱም ኦኬ እንደዚህ አይነት ስራ ነው፣ እንደዚህ አይነት ልጆች ነው የምንፈልገው፣ እርጉዞችን ነው የምንፈልገው ሲሉኝ ለእኔም በቃ ከአፋቸው አውጥተው እኛ ነፍሰ ጡር ሴቶችን ነው የምንፈልገው። አዎ እንደዛ ነው ያለው። እርጉዝ ሴቶችን ነው የምንፈልገው አገናኘኝ አለኝ። እኔ በዛ ሰዓት በጣም ነበር የደነገጥኩት እና ቀጠልኩበት። ማገናኘት ጀመርኩ። ብዙ እርጉዝ ሴቶች ይመጣሉ፣ ይመላለሳሉ። አካባቢውን በደንብ ታውቃለች። ያለው ነገር ይሄ ነው። በይበልጥ ደግሞ እነሱን ጠይቃቸው። እነሱ ናቸው ያለውን ነገር በደንብ የሚያውቁት እነሱ ናቸው። ምክንያቱም እኔ እንድሰራላቸው እንጂ ስራቸውን አይነግሩኝም። ልጆቹ ለምን ነገር እንደሚውሉ አላውቅም፣ ግን እርጉዝ ሴቶች ናቸው የሚፈለጉት። ወጣት እርጉዝ ሴቶች ናቸው። ይህንን ፍላጎት ወይም ደግሞ ለዚህ ነገር ጥያቄዎችን የሚያቀርቡት እሱ እንደነገረኝ ባለስልጣናትና ባለሀብቶች ናቸው። አዎ ትላልቅ ባለሀብቶች ናቸው። ከአንቺ ጋር ሆነው የሚሰሩት እነማን ናቸው? ነገርኩህ። ከአንቺ ጋር ሆነው ሴቶችን ለሌሎች ሰዎች የሚያቀርቡት እንዲሁ በአንቺ ድለላ ናቸው። በቃ በድለላ ላይ ያሉት ሰዎች የት ነው ያሉት? እነማን ናቸው? አድራሻቸውን አላውቅም። በስልክ ነው የምንገናኘው። ምን ማለት ነው አድራሻቸውን አላውቅም ማለት? እንደዚህ አይነት ስራ አብረሻቸው እየሰራሽ እንዴት ነው? በደንብ ነው እንጂ የምትተዋወቂ። ነገርኩህ እኮ እየነገርኩህ ያለሁት እውነቱን ነው። በስልክ ነው የምንገናኘው። አድራሻቸውን አላውቅም። የምትገናኙበትን ቦታ የለም? በአቅ እኮ ይሄ ስራ እንደዚህ ነው የሚደረጉት ልጆቹ ብዬ እኮ እነግርሃለሁ። እኔ ልጆቹን ማምጣት እንጂ ምን ይስሩ ምንም አውቀው ነገር የለም። ገንዘብ ይከፈለኛል ለማመጣበት። አዎ ብዙ ገንዘብ ይከፈለኛል። በዛው ልክ ደግሞ ይህ ስራ እንዳይታወቅ ለአከራዩም ገንዘብ ይከፍላታል። እኔ ነኝ ራሴ የምከፍላት። ስለዚህ በስትክክል እዚህ የሚባለው ነገር እርግጥም እየተፈጠረ ያለ ነገር ማለት ነው። እየተፈጠረ ያለ ነገር ነው ማለት ነው። አዎ በደንብ እዚሁ ውድ ቤተሰቦች እንግዲህ አስፈላጊ ሆነው እንግዲህ የበለጡ ማስረጃዎችን በማሰባሰብ የቀሩትን ሰዎች ማግኘት ይኖርብናል። ከዚህ ሰዓት ጀምሮ እንግዲህ
ሊያንም በቁጥጥር ስር ምናውላት ይሆናል። ምክንያቱም ከፈቀዱልኝ የተለያዩ ማስረጃዎችን እና የተለያዩ ሰዎችን እንድናገኝ ጥቆማ እንድትሰጠን የምናደርግ ነው ሊሆን የሚችለው። ከዛ ውጭ ግን አፈላልገን ተገቢ የሆኑትን እርምጃዎች የምንወስድባቸው ነው የሚሆነው። ስለዚህ እንጃ ማለት በጣም ነው ቅፍፍ ያለኝ። ስላሉት ነገሮች እንዴት ማስረዳት እንዳለብኝ አላቅም። ጊዜው ሲደርስ የቀሩትን ነገሮች ለእናንተ የምናስተላልፍ ይሆናል። ባካችሁ እንደዚህ አይነት ነገር ላይ ተሰማርታችሁ ያላችሁ ሰዎች ብታቁ፣ ሳንደርስባችሁ በራሳችሁ ፍቃድ ማንም ሰው ሳይደርስባችሁ ሳይነካችሁ ራሳችሁን ለገከል አሳልፉ በመስጠት ካልሆነ ይህን ነገር እርግፍ አድርገው ትተው በመጸጸት ወዳላችሁበት ወደ የራሳችሁ ሃይማኖት ሄዳችሁ ራሳችሁን ብታጽዱና ንስሐ ብትገቡ ባይ ነኝ። ከኔ ጋር በተገናኛችሁበት ሰዓት ግን እኔን ያርገኝ ስለሚፈጠሩት ነገሮች አንድ በአንድ ዋጋ እንድትከፍሉ አደርጋችኋለሁ። እምትይኝ ሴቶች ግን በፍላጎታቸው ነው ወይንስ ከእናንተ የሚደርስ ጫና አለ? በፍላጎታቸው አይነት እኛ ላይ የሚደርስ ጫና የለም። ስራውም ማንም ያውቀው እስካሁን የትኛውም ሰው በፍላጎቱ ነው የሚመጣው። ብቻ ውድ ቤተሰቦች እንግዲህ ከዚህ በለጠ ምንም ማለት አልችልም። ያው ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ተነሻች ቀጣይ